ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ቃላትን መመስረትና ማንበብ ነው። ከቃላት ክፍሎች ውስጥ አንዱ የሆነውን ግስ የምንለው ዛሬ እናያለን ማለት ነው። ግስ የምንለው ደግሞ በአረፍተ ነገር መጨረሻ ላይ ነው የሚቀመጠው ወይም ማሰሪያ አንቀጽ እንለዋለን ማለት ነው። ስለዚህ ሁላችሁም ከቻላችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ሀሳባችሁን በመሰብሰብ ትኩረት ሰጣችሁ ተከታተሉኝ። ወደ ክላሳችን ስናልፍ ላ በላ በላ ወይም በላች በላች። በላ ሲል ባለ ፊደል ቃል፣ በላች ሲል ስንል ባለ ሶስት ፊደል ቃል ይሆናል ማለት ነው። ይኸው ጾታን ነው የሚገልጸው እዚህ ላይ ቺ ሲሆን የሴት ጾታ ወይም በላ ደግሞ ለወንድ የሚሆነ ማለት ነው። ነጠላ ግስ ነው የምንለው። ወደዚህኛው ስናልፍ በሉ በሉ ደግሞ ሁለትና ከዚያ በላይ ይሆናል ማለት ነው። ከዚህ ላይ ነጠላ ስም በላ ወይም በላሽ ብለን ነበር። ከዚህ ደግሞ ሁለትና ከዚያ በላይ ሲሆኑ በሉ የሚል እናገኛለን። ወደዚህ መስናል መከረ ባለ ሶስት ፊደል ወይም ሆሄ ቃል መከረ የሚል ግስ እናገኛለን ማለት ነው። ወደዚህ ስናልፍ ጠጣ ይህ ለወንድ ነው። ለወንድ ለሴት ሲሆን ጠጣች። ስለዚህ ለወንድ ሲሆን ባለ ሁለት ፊደል፣ ለሴት ሲሆን ባለ ሶስት ፊደል የሆነ አንዱ የቃል ክፍል ከሆነ ውስጥ የግስ እናያለን ማለት ነው። ጠጣ ወይም ጠጣች የሚል። ወደዚህ ስናልፍ ይሄኛው ነጠላ ነበር። ወደዚህኛው ደግሞ ድርቦ የምናልፈው ጠጡ ማለት ሁለትና ከዚያ በላይ መሆኑን ያመላክናል። ወደዚህ ስናልፍ አጠናች የሚል ግስ እናገኛለን። ወደዚህ ስናልፍ ተኛ ለወንድ ነው። ለሴት ሲሆን ተኛች። ተኛ ሲል ባለ ሁለት ፊደል፣ ተኛች ሲል ባለ ሶስት ፊደል እናገኛለን ማለት ነው። ከዚህኛው ይህኛው ነጠላ ነው አሁን ያየነው። ወደዚህኛው ስናልፍ ወደ ድርብ ግስ እናገኛለን። ተኙ ስንል ሁለትና ከዚያ በላይ ነው የሚያመላክተን ማለት ነው። ወደዚህ ስናልፍ ተጣሉ የሚል ግስ እናገኛለን ማለት ነው። ወደዚህ ስንመጣ መጣ ወይም መጣች የሚል ግስ እናገኛለን። ሁለትና ከዚያ በላይ ሲሆን ደግሞ መጡ የሚል ግስ እናገኛለን። እዚህ ጋር ታረቁ የሚል ግስ እናገኛለን ማለት ነው። ዝቅ ስንል ሰጠ ወይም ለሴት ጾታ ሲሆን ደግሞ ሰጠች ሲል ባለ ሁለት ፊደል፣ ሰጠች ሲል ባለ ሶስት ፊደል። ወደዚህ ስናልፍ ሁለትና ከዚያ በላይ ከሆኑ ሰጡ እንላለን ማለት ነው። ከዚህ ጋር ተደሰተ የሚል ግስ እናገኛለን ማለት ነው። ወደዚህ ዝቅ ስንል ሄደ ለወንድ ማለት ነው። ለሴት ሲሆን ሄደች። ሁለትና ከዚያ በላይ ሲሆን ደግሞ ሄዱ የሚል ግስ እናገኛለን ማለት ነው። ወደዚህ ደግሞ ስናልፍ አዘነች የሚል እናገኛለን ማለት ነው። ከዚህ ጋር ስናልፍ አነበበ ለወንድ የሚሆን ግስ ማለት ነው። አነበበች ሲል አንድ ነው። አነበበ እና ለሴት ሲሆን አነበበች። ሁለትና ከዚያ በላይ ሲሆኑ አነበቡ የሚል ግስ እናገኛለን ማለት ነው። ከዚህ ጋር ስናልፍ ተናደደ ነጠላ ግስ ማለት ነው። ዝቅ ስንል ጻፈ ወንድ የሆነ ነጠላ ግስ ለወንድ የሚሆን ማለት ነው። ለሴት ሲሆን ጻፈች። ከዚህ ጋር ሁለትና ከዚያ በላይ ጻፉ
ወደዚህ ስናልፍ አገናዘበች አገናዘበች የሚል የሴት ጾታን የሚገልጽ ግስ እናገኛለን ማለት ነው። ባለ ነጠላ ግስ። ወርታች ዝቅ ስንል አዳመጠ ለሴት ሲሆን አዳመጠ ስንል ይኸው ባለ ስንት ፊደል ነው ከተባል መቁጠር ነው። አዳመጠ 4 ለወንድ ለሴት ሲሆን አዳመጠች 5 ሆናል ማለት ነው። 2 እና ከዚያ በላይ ሲሆኑ ደግሞ አዳመጡ እንላለን ማለት ነው። ከዚህ ጋር ተዋወቁ አሁን እዚህ ላይ 2 እና ከዚያ በላይ መሆኑን የሚገልጽልን ግስ ነው ማለት ነው የምናገኘው። ዛሬ ያየነው ከቃል ክፍሎች ውስጥ አንዱ የሆነውን ግስ ነው ያየነው። ቪዲዮን አይታችሁ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ ቤተሰብ ሁኑ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው